ሲጠበቅ የነበረው የፋኖ አንድነት ጉዳይ በመጨረሻ እልባት አግኝቷል። ከአማራ ብሔራዊ ኃይል የተሰጠ መግለጫም አለን፣ እንደሚከተለውም እናቀርባለን። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ። የአማራ ሕዝብ የጀመረው የህልና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፈፋምና በአጭር ጊዜ የአማራ ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መወለድ ጊዜው የጠበቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይም ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ትናንት ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ወይም አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውንም ለመላው ሰራዊታችን፣ ለመላው የአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ አላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነት አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚያረጋግጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድ የሽብር አገዛዝን በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነም ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን የተፈታተነውን መዋቅርና ትርክትን መለወጥ እንደሆነም በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢዎች ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለመመለስ እንደሆነም እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረግነውን ትግል የሚመራ ማዕከላዊ አመራር መፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉንም ባለድርሻ አካላት ድጋፍ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የሥራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፋው እንዲመሩት መስራች ድርጅቶቹም ተስማምተዋል። የድርጅቶቹ አመራር በተመለከተ የመስራች ድርጅቶቹ አባላትና ሰራዊት ለማዋሃድ ጊዜ በማስፈልጉ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉን ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈልጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅት አካል የሚሆኑበት እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራም ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬው ዳጆ፣ አራተኛ አርበኛ ደሳለኝ ሲያስብ ሲሆን አምስተኛ አርበኛ አስረስ ማረዳምቴ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳነ ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማረከኖ መንግስቴ፣ 13ኛ አርበኛ አከበር ስመኘው ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንድ የድርጅቱን የፖሊስ ቢሮ እንዲሁም የሥራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊና የዲፕሎማሲያዊና የአስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይም ተደርሷል። ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሚ እንኳን ደስ ያላችሁ እያልን የሚከተለውን ጥሪም እናስተላልፋለን። ለመላው የአማራ ህዝብ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላትን የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል።
ከዚህ በኋላ የግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝባችን በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪም እናስተላልፋለን። ለመላው የአማራ ፋኖ ሰራዊት ዘመንና ታሪክ ግድ ብሎ እስከ ረጅም ምጥ በኋላ የወለደውን ድርጅታችን መስዋዕትነት የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸውን መመሪያዎች ለመፈጸምና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁም እናሳስባለን። ለአክቲቪስቶች፣ ለጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝቦች ልጆች ነን፣ የአንድ አፈር አፈሮች ነን፣ እኩል የትግል ባለቤቶች ነን። ይህንን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ፣ ከዚህ መውጫ መንገድ ፍለጋውን እኩል እንደሚያስጨንቃችሁም እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁን ያላችሁን ሚናም በቅጡም እንረዳለን። ይሁንና ከመጓጓት ከበጎ ጭንቀትም ይሁን ከግለሰብና ቡድናዊ ፍላጎት ተልዕኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎች ትግሉን እያወኩ መሆኑን በመገንዘብ ማናችንም የሚዲያ ስራዎች የመታገያ ተቋም ተፈጥሮ ህዝባችን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍን ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡም እናሳስባለን። ለዲያስፖራ ወገኖቻችን የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረውን ሚና በትልቁ የሚገልጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በሚያስመስል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖ በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉን እንዲደግፍ ጥሪ እያደረግን በዚህ ረገድ ድርጅቱ የሚወስደው ኃላፊነት ወስዶ ወደ ተግባርም እንደሚገባም እናሳውቃለን። በአገዛዙ ሰራዊት ላይ በደፈጣ ጥቃት ተፈጸመ። ሁሌ በከተማ ኦፕሬሽን የሚታወቁት የባህር ዳር ብርጌድ የደጉ በላይ ሻለቃ የጠላት መውጫ መግቢያ በተጠና መንገድ ክትትል በማድረግ በቂ የሰው ኃይል በማዘጋጀት በባህር ዳር ከተማ ልዩ ስሙ ጎርደማ ላይ ከምሽቱ 3 ሰዓት ላይ 2 ሙሉ ፓትሮል አድማ ብተናዎች እንዳይመለሱም አድርገው እስከ ወዲያኛውም ሸኝተዋል። ሰላም ጤና ይስጥልን ውድ የተከበራችሁ የሚዲያችን ቤተሰቦች፣ ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ ይህንን ይመስል ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።